ደመቁ እንግዲህ ሌላ ምንም አንልም። የላይኛው ጌታ ይፋረድሽ እንጂ እኛ ምን እንላለን? ልጁን ባራላይዝ አድርገሽ አንኮላሽተሽ አሳምመሽ ራሱን እንዲሲት አድርገሽ እሙዬም ተናግራለች ከዚህ ቀደም ልጁን ማሳበድ ነው የምትፈልገው ይቺ ሴትዮ ብላለች። ይሄንን ላይ ማሳበድ ነው የምትፈልገው። በአንድ እጁ ሰንደል በአንድ እጁ ጫት ይዞ እንዲቀመጥ ነው ልጁን የፈለገችው ብለን ነበር። ይሄው እንዳልነውም የፈራነውም አልቀረም። ልጁን አንኮላሽተሽ በዚህ ልክ ካፊ ቤት ተገኘ ማለት ነው። ያ ማለት እንግዲህ አብርሃም እንዴት እንደሄደ እንዴት እንደወጣ አናቅም። እሷ ደግሞ ባለቤቴ ነው ብለሽ ያንኮላሸሽውን ሰው ፓራላይዝ ያደረግሽውን ሰው ትተሽ ከቤት ውስጥ ደውለሽ ተነሳ ሆይ ሰላም ነው ሆይ እያልሽ ትንሹን ይዘሽ ትዞሪያለሽ። ይፋረድሽ በእውነት እኔ ሌላ ልልሽም እንደው የላይኛው ጌታ ይፋረድሽ። ያደረግሽው ስራ ያደረግሽው ነገር ይጣልሽ እንጂ እኛ ምንም አንልሽም። እኛማ ተመልካቾች እኮ ነን። እኛማ የበይ ተመልካች እኮ ነን። ስለዚህ በጣም ያሳዝናል። በሁለተኛ ደረጃ ወደ ሄርሜላ ስመጣ ራሽን ጠብቂ ሄርሜላ፣ ብልክ ሴት ሁኚ፣ በርቺ። በስተመጨረሻም አሸናፊዎቹ እኛ ነን። ለዛሬ ብናለቅስም እነሱ ድል አደረግን ብለው ውኑን ትንሽ ይበቃቸዋል። ባይዘው እየደመቁ በጎች ትንሽ ነገር ይበቃቸዋል። እኛ ስትመጡም ቶሎ አንከፋም። ነገ ሌላ ቀን ነው በሚለው ታግሰን ነገ በጥሩ ነገር ይመጣሉ ብለን እስኪ ነገ እያልን በተስፋ ተንጠልጥለን ነው የምንውለው የምናድረው ማለት ነው። እነሱ ግን ትንሽ ነገር ካሉ ወተት ጠጡ ወተት ጠጡ ወተት ጠጡ። ምክንያቱም ወተት ጠጡ እያለች ነበር ደመቁ ስትቦስት የነበረው እና ያንቺን ነገር ይዘው ነው በቃ ወተት ጠጡ። ወተት ለሰው ልጅ ጤና ነው፣ ጥሩ ምግብ ነው። ከተገኘ ያው አይገኝም እንጂ ቶሎ አይገኝም እንጂ ማለት ነው። ስለዚህ ጥሩ ምግብ ነው ወተትና ስጋ፣ ለሰው ልጅ ጥሩ ምግብ ነው። አላወቃችሁትም ግን በባለቤቱ በልጁ እናት እንግዲህ በሉሌ እናት የተከዳ ወጣት የ20 ዓመት ወጣት አብርሃም ታደሰ ውስጤ ያዝናል። በጣም አዝኛለሁ። እነዚህ ሁለቱ ፍቅረኛሞች የመጀመሪያዋ ነው ሄርሜላ እንግዲህ ተከድታለሽ ማለት ነው። እንዲከዳዱ ሁለታቸውም እንዳይተዋወቁ አርጋ ነው እንግዲህ መተቱን ያሰራችው። በሰዓቱ በልብሱ በሀብሉ በመስቀሉ አርጋ ነው እንግዲህ እየተጫወተች ያለችው። ደመቁ በጣም ያሳዝናል። ስራሽ ይፋረድሽ። እኛ ሌላ ምንም አንልም። የላይኛው እንግዲህ አላህ ሱብሃነሁ ወተዓላ ይፋረድሽ እንጂ ሌላ ምን እንላለን? ስለዚህ በጣም ከባድ ሰው እንዳልልሽ አንቺ ምን ከባድነት አለሽ? የሰው ከባድነት አለው እንዴ? ቡዜ በጥፊ ብለሽ በጥፊ ደርግመሽ ይሄንን ልጅ ወይ ደግሞ ደመቁን በጥፊ ደርግመሽ አንቺ የሆነ ቦታ የሆነ ነገር እንትን እንዳትይ በጣም ነው ያዘንኩት። በቃ የተከዳ በጥቅሉ በልጁ እናት የተከዳ ወጣት አብርሃም ታደሰ በጣም ነው ያዘንኩትና ሄርሚዬ ደግሞ ራሽን ጠብቂ፣ ራሽን በርቺ። በስተመጨረሻም እንግዲህ ድሉ የኛ ነው። ድልም እንደምንጎናጸፍ አልጠራጠርም። እንደዚህ መስዋዕትነት ከፍለን እንደዚህ አንቀራትም። አንቺም ደግሞ ብልሴቱ ነሽ፣ ባልሽን ከጅሽ ማስገባት አለብሽ። እሷ በህዝብ ፊት 80 ቅደድልኝ ብላ ታስታውሱ ከሆነ እኔ ጋር እንዝናና መዝናኛ ቦታ እንሂድ ብላ ታስታውሱ ከሆነ ቪዲዮን ባሳያችሁ ደስ ይለኛል። ጫካ ቦታ እንሂድ ብላ ወስዳ የተዝናና ይመስላል ዘወር ብላ መታ። የዛ ጊዜ ነው የፈረመላት አብርሃም ፈረመላትኝ። በህዝብ ፊት የተፈታች ሴት ድጋሚ እኖራለሁ ታለ ቢመለስ ችግር የለውም። ግን እንዴት ሊመለስ ይችላል? እችን ሰው አልወደዳትም፣ ቀልቡም አልፈለጋትም። ቀልቡ የማይፈልጋትን ሰው የማይወዳትን ሰው እንዴት ተመልሶ እሷ ጋር ሊኖር ይችላል? በጥፊ እየተመታ እየተንኮላሸ ሄርሜላ ጋር ሲሆን ዳይመንድ መስሎ ታያት፣ ከእሷ ጋር ሲሆን ደግሞ አባጨጓሬ መስሎ ታያት። አሳሱን ጎሳሱን አልበላለ ሆዴ እኮ ነው ጋይስ ይሄ ነገር ማለት ነው። ስለዚህ ይህንን ልጅ ከጥቅም ውጭ አድርጋ አንኮላሽታ ግማሽ ምኔል ይዞ በዚህ ልክ አድርጋ ልጁን መሳቂያ አድርጋ ግማሹ ይሳለቃል፣ ግማሹ ይስቃል፣ ግማሹ ውሸቱን ነው ይላል። ልጁ ላይ ተዘባበቱ ብቻ። ደመቁ ውሸቷ መቦትረፍ ነው፣ በየሄደችበት መቦትረፍ ነው፣ በየሄደችበት መቦትረፍ። ለማንኛውም ሄርሜላ አሸናፊ ነሽ፣ እመኑኝ። ሄርሜላ አሸናፊነት መጨረሻ ላይ እውነቱን ልንገራችሁ፣ ነገ ከነገ ወዲያ ሰላም ይሁን። አብርሃም ሰዓቱም ይፈታለታል።
እንግዲህ ቡዜ እንዳለችው ከሆነ ወደ ጸበልም ወስዳ እንግዲህ እንደምንም ተላፍተው ዳኒ መቼም የሆነ ድል ሳያመጣ አይቀርም። ሌላውን ታውት ዳኒ ዕቃ ያሳጠበው ቆርቆሮት ከነብ ላይ ሶፋ ላይ ደግሞ የወረወረው እንደዛ ውሃ ደግሞ ሊጠጣ ሲል አምጣ ብርጭቆን ብሎ የወረወረበት ራቁት ቪዲዮ ይዞ ያንገላተው አቤላ ጋር ሆኖ መከታ ለመከታ ሆኖ የዛሬን ያድርገውና እነ ብሩኬ ሆነው ብዙ ነገር ታድገዋል ማለት ነው አብርሃም ጋር እና ያ ቆርቆሮት ዛሬ ዳኒ ከወንድሜ ጋር ቆማለሁ የበላሁት ያንቀኛል ብሎ ነው እንግዲህ ዳኒሻ በዚህ ልክ እሱ ጋር እኔ በነገራችን ላይ ፈራሁ ለዳኒ ላይ የሆነ ነገር እንዳታደርስ ጥንቃቄ ለዳኒ ጥንቃቄ ስጡ። ምክንያቱም እቺ ልጅ እጇ ረጅም ስለሆነ ጥንቃቄ ለዳኒ ጥንቃቄ ለሄርሜላ ከወንድሟም ጋር የሆነ ነገር እንዳታረጋቸው ምክንያቱም ታይ ሲሏት ስለማሰማ ማለት ነው እና አንድ ጊዜ ጀምሬዋለሁ ጨርሰዋለሁ እያለች ስለሆነ ስለዚህ ጥንቃቄ ለዳኒ ዳኒ ሁለተኛ ደግሞ እንደዚህ ሆነክ የሆነ ነገር እኛም ጸጸት ውስጥ ከምንገባ ተጠንቀቅ ዳኒ። አብርሃም እንግዲህ ይድናል ምንም እንግዲህ አንዴ ሆኗል አይደለ አብርሃም አንዴ ፈዟል አይደለ እነሱ ያወሩ አብርሃም በቃ ፈዟል ፍዝዝ ብሏል በቃ በጣም ነው የሚያሳዝነው የአብርሃም ነገር በጣም ያሳዝናል በጣም አዝነናል ይሄ ወጣት ልጅ የልጅ አባት ነው በዚህ ልክ እንደዚህ ሲሆን ግን ሌሎቹ ዝም ማለታቸው በጣም በጣም ውስጣቸው ተሰብሯል ስለዚህ አሁንም ቢሆን አልመሸም ወደ ጸበልም ወሰዳችሁት ወደ ሌላ ቦታም ወሰዳችሁት እንዲድን አድርጉት የሰላም ቪዲዮ የአንድነት የፍቅር ሆኖ እንግዲህ እኛ ድል እንደምናረቅ አልጠራጠርም ሄርሜልዬ ራሽን ጠብቄ እንወድሻለን እናከብርሻለን አብርሃምንም እንወደዋለን እናከብረዋለን ወንድማችን ነው በፍቅር ጊዜ ተከተልነው ወንድማችን ነው እኛ ዛሬ እንደዚህ ሩታና አለ ብለን ይሄ በመድኃኒት የተንኮላሸ ልጅ ይሄ በመድኃኒት የፈዘዘ ልጅ እኛ ወደ ኋላ ልንል ወይ ለጥላት አሳልፈን ልንሰጠው አንችል በፍጹም ለጥላት አሳልፈን መስጠት ሽንፈት ነው እውነቴን ነው የምነግራችሁ እህቶቼ ምክንያቱም ሄርሜላን እንደዚህ ብንላት ይከፋታል በፍጹም ከሱ መራቅ አልችልም እያለች ወንድምየው ደግሞ ከሱ ራቂ እያላት ገባችሁ እሷ ግን መራቅ አልችልም ብላለች ለምን የመጀመሪያው ነው አንቺ እንዳትጨናነቂ ይቅርታም እንደሚጠይቅሽ ደግሞ አልጠራጠርም ሄርምዬ ይቅርታ ብሎ ከዚች እንደዚህ ደረቱ ላይ ለጥፎ ይቅርታ ሄርምዬ እንደሚልሽ አልጠራጠርም በሰላሙ ይሁንና ሰላሙ ይመለስ ግን ትንሽ ዘገይታ ለሰላሙ ያብራል በከባዱ ስለሆነ እንግዲህ የተደረገበት በጣም ያሳዝናል ግን አንድ ሰው ያንን የጣልኩትን ሰው ሌላ ሰው ሲያነሳብኝ ዳይመንድ ንውስ ሲሆን ድጋሚ መልሼ ያንን ሰው ወደ እኔ ይመለስልኝ አልፈልግም ደሜ ጠብ ይበል እንጂ ማለት ነው ከኔ እንኳን በልጦ ሀብታም ቢሆን ያንን ሰው አልፈልገውም ለምን ያ ሰው ቀለበት አስሯል በአደባባይ ፈቶኛል ለምን በአደባባይ በህዝብ ፊት ህዝብን አንድ የደበቀው ነገር የለም አብርሃም ዱባይ ወስዶ እኔ ካሰርኩ አለ በማማቱ ቁርጥ ፌስታል ይዛ ዱባይ ገባች በሻንጣ ተመለሰች ልጁ ደግሞ ተጠነሰሰ ዱባይ ሳትሄድ በፊት ብሎ አብርሃም ለህዝብ አወጣ እርጉዝ ነኝ ስትለው ደነገጠ ያ ማለት ከዱባይ ሳንሄድ በፊት ነው ተጠነሰሰው አለ 9 ወር ሙሉ ወረቀት ይዛ ውንውን ስትል ሆዷን ግፋ በል ስትሸፉን ስትተውን የነርሲናት ስለዚህ አሁን ደግሞ እጇ ረጅም ስለሆነ ኢፍሬምን እንኳን ተቀጥቀጠው ተበለው ደስ ነው የሚለኝ እልል ነው የምለው ኢፍሬምን ተቀጠቀጠችው ኢፍሬምን በዚህ መልኩ እንደዚህ አንኮላሽቱ ተብሎ ኢፍሬም አስታማሚ ባጣ እንኳን ራሱን ፈንክታ እንኳን በማማሰያ በዚህ በገንፎ ማገንፊያ ፈንክታ ብታስቀምጠው ደስ ነው የሚለኝ ስለ ኢፍሬም አብርሃም ግን የአብርሃም መዳኛ ራቅ ቡዜ ባክሽ ቡዜ መላበይ ሄርሜልዬ ሼር አድርጉልኝ ላይክ ሼር ኮሜንት ሰብስክራይብ አድርጉ እህቶቼ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ድል እንደምናደርግም አልጠራጠርም ድሉ መጨረሻ ላይ የኛ ነው ሄርሜልዬ ራስሽን ጠብቂ የኔ ውድ እህት በርቺ ጠንክሪ ራስሽን አበርቺ ከጎንሽን በሐሳብ ከጎንሽ አዎ መቼም አንድ ላይ ያው በአካልም በአንድ ላይ ባንሆንም በሐሳብ በሁሉም ነገር ከጎንሽ እንቆማለን አብርሃምም እንደዛው
በቃ ወንድማችን ነው። አዎ መተት ተደርጎበታል። አዎ ፈዟል። አዎ ድብን ተደርጎ እንዴ ቀልድ ነው እንዴ? በጣም ነው የተንኮላሸው ልጁ። ያሳዝናል። ፈጣሪ ሁላችሁም ጸልዩ በእምነታችሁ።